አንድ ሰው አለ። ይህ ሰው የተረጋጋ ብልህ፣ ምንም አይነት ተጽዕኖን መቋቋም የሚችል፣ የሚያስደነግጥ በራስ መተማመን ያለው ደፋርና የማንም ሰው ሀሳብ ግድ የማይሰጠው ሰው ነው። ይህንን ሰው በምቾት ውስጥ አታገኙት። ይህንን ሰው በሚበዛበት የመዝናኛ ስፍራ አታገኙት። በፍጹም መሄጃ አጥቶ በየመንገዱ ሲንከራተትና ከክብሩ ወርዶ አታገኙት። ይህ ሰው ግርግርና ወሬ በፍጹም አይመቹት። ይህ ሰው በሁላችንም ውስጥ አለ። እርሱን ለማግኘትም የግድ ልታደርጉት የሚገባ አንድ ወሳኝና የተለየ ነገር አለ። እርሱም ለብቻ መሆን ወይም ሶሊቲዩድ ነው። በዚህ ቪዲዮ ማንም ሰው ያልነገራችሁን 7 አስደናቂና ድብቅ ለብቻ የመሆን ኃይሎችን እነግራችኋለሁ። ይህ ቪዲዮ በፍርሃትና በጭንቀት ምክንያት በብቸኝነት ለሚሰቃይ ሰው ብቻ ሳይሆን ለብቻው ሆኖ ድፍረትን፣ ቆራጥነትንና የሚያስፈራ ማንነትን መገንባት ለሚፈልግ ሰው ሁሉ ስለሆነ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እኔ ኤፍሬም አስቻለው ነኝ፣ ሌክቸረር፣ ላይፍ ኮች፣ ኮንተንት ክሬተር። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይህን ቪዲዮ ብዙ ሰዎች ጋር ይደርስ ዘንድ አሁኑኑ ላይክ አድርጋችሁ ጀምሩት። የዋን ቱ ዋን ኮቺንግ እና የማማከር አገልግሎት ማግኘት የምትፈልጉ በዚህ ስልክ ደውላችሁ ማግኘት ትችላላችሁ። በቅርቡ የጀመርኩት የኢሞሽናል ኢንተለጀንስ ወይም የስሜት ብልህነት ኦንላይን ትሬኒንግ ስላለ እዛ ላይ መሳተፍ የምትፈልጉም በዚሁ ስልክ ደውላችሁ ቦታ መያዝ ትችላላችሁ። አሁን ቀጥታ ወደ ጉዳያችን እንግባ። በዚህ ቪዲዮ የምንመለከተው ለብቻ ስለመሆን ነው። ብቸኝነት ሌላ ነው፣ ለብቻ መሆን ደግሞ ሌላ ነው። ብቸኝነት ምርጫ ስለሌለን የምንገባበት አጣብቂኝ ውስጥ ስንገባ ጀስት በቃ ሰዎች ሲገፉን ለብቻችን እንሆናለን። ያ ብቸኝነት ይባላል። ለብቻ መሆን ግን በምርጫ ወስነን ነው ለብቻችን የምንሆነው። ህይወታችንን ለመቀየር ነው ለብቻ የምንሆነው። በዛ ለብቻ የመሆን ምርጫ ውስጥ ምን አይነት ኃይሎችን እንጎናጸፋለን? ለዛሬ የምንመለከተው 7 እጅግ በጣም የተለዩ ለብቻ የመሆን ኃይሎችን ነው። የመጀመሪያውና አንደኛው ለብቻ የመሆን ኃይል እውነተኛ ማንነትን ማግኘት ወይም ሰልፍ ዲስከቨሪ ነው። በዚህ ዓለም ላይ በጣም ብዙ ሰው ብቻውን ሲሆን የሚያገኘውን ትልቁን ኃይል ያጣል። ለምን? ብዙ ሰው ተከቧል። በዓለም ተከቧል። በሶሻል ሚዲያው ተከቧል። ከማያውቃቸው ሰዎች ጋር ሌት ተቀን ይኖራል። የእነሱ ጉዳይ ውስጥ ጣልቃ ለመግባት ይሞክራል። እነሱ ላይ ለመፍረድ ይጣጣራል። የራሱን ላይፍ ግን ረስቶታል። ራሳችሁን የምታገኙት ወይም ራሳችሁን እንደ አዲስ ዲስከቨር የምታደርጉት ለብቻ ስትሆኑ ብቻ ነው። ብቸኝነቱን የማይወድ ሰው ወይም ለብቻ መሆንን የማይመርጥ ሰው ሁሌም ሲኦል ውስጥ እንዳለ ነው የሚሰማው። ለምን? የሆነ የሚያመልጠው ወይም የሆነ የሚያሯሩጠው የውስጥ ስሜት አለ፣ የውስጥ ማንነት አለ። ያ የውስጥ ማንነት እውነተኛ ማንነቱ ነው። ቆሞ እንዲያዳምጠው ይፈልጋል፣ ቦታ እንዲሰጠው ይፈልጋል፣ ጥንካሬውን እንዲያጎላ፣ ደካማ ጎኑን ደግሞ እንዲቀርፍለት ወይም እንዲያሻሽል ይፈልጋል። ሰውየው ግን ያንን ነገር ማዳመጥ አይፈልግም። ስለዚህ በሶሻል ሚዲያ አእምሮን ይጠምደዋል፣ በሰዎች ይጠምደዋል፣ በጣም በብዙ ጓደኞች ይከበባል። ራሱን ልክ እንደ ኤክስትሮቨርት ይቆጥራል። በቃ ከሰዎች ጋር ተግባቢ ነኝ ብሎ ያስባል። ነገር ግን ራሱን እያጣ ነው ይህ ሰው። በእንደዚህ አይነት አዙሪት ውስጥ ከሆናችሁ ቆም ብላችሁ ለራሳችሁ ጊዜ ስጡ፣ አስቡበት። ለብቻ ስትሆኑ ከሰዎች አስተሳሰብና ከሰዎች ጫና ነጻ ትሆናላችሁ። ለብቻ መሆንን የምትፈልጉ ከሆነ ወይም ደግሞ ይሄ የእናንተ ምርጫ ከሆነ የራሳችሁ አቋም፣ የራሳችሁ ድንበር፣ የራሳችሁ የወደፊት ዓላማና እቅድ ይኖራቸዋል። ብዙ ሰዎች አቅም ባላቸው ጊዜ ወይም በወጣትነታቸው ዘመን ከሰዎች ጋር ረጅም ጊዜ ያሳልፋል። ከዛ ከፍ ሲሉ ደግሞ ብቸኝነት የሚባል ነገር ይመጣል። ያንን ነገር መቋቋም ያቅታቸዋል። ከዚህ በፊት አብረዋቸው የነበሩ ሰዎች ጥለዋቸው ይሄዳሉ። ያኔ ከነሱ ሲያገኙ የነበሩት ነገር ሲቀር ራሳቸውን ይወቅሳሉ። ለምን? they are not ready። በቃ ዝግጁ አልነበሩም። እነዚህ ሰዎች ለብቻ ለመሆን ወይም ብቻቸውን የራሳቸውን ኢምፓየር ለመገንባት ዝግጁ አልነበሩ። ብቻቸውን መቆም እንደሚችሉ አያምኑም፣ አያውቁም። እሱን ማታውቁ ከሆነ በጣም ብዙ ነገር ውስጥ ታደርጋላችሁ። ወደዚህ ምድር የመጣ ነው ብቻችንን ነው፣ የምንሄደውም ብቻችንን ነው። መጀመሪያ ይህንን ነገር ማመን አለ። ከዛ በኋላ የሚመጡት ነገሮች አሉ። ሶሻል ቤይንግ ነን፣ አፈጣጠራችን ማህበራዊ ፍጡራን ነን። ስለዚህ ከሰዎች ጋር ነው የምንኖረው። ነገር ግን ከሰዎች ጋር ነው የምንኖረው ማለት እድሜ ልካችንን ከሰዎች ጋር ተጣብቀን ነው የምንኖረው ማለት አይደለም። ብቻችንን መኖር መቻል አለብን። እያንዳንዳችን ከራሳችን የሚጠበቁ ነገሮች አሉ። እሱን ማታደርጉ ከሆነ ሁሌም ተሸናፊው ነው የምትሆኑት። ተሸናፊን ሰው ደግሞ ሰዎች አይፈልጉትም። ራሱ ማንነቱ፣ የውስጥ ማንነቱ ራሱ አይፈልጉም። ከራሳችሁ ጋር መጣላት ማትፈልጉ ከሆነ መጀመሪያ ለብቻ መሆንን ተለማመዱ። ወደ እናንተ ህይወት የሚመጣ እያንዳንዱ ሰው እድሜ ልካችሁን አብሯችሁ አይኖርም። ሰው ይሄዳል፣ ሰው ይመጣል። ሰዎችን እንዴት ነው የምታስተናግዱት? ሰዎች ከሄዱ በኋላስ ራሳችሁን እንዴት ነው ትሪት የምታደርጉት? ለሰዎች የምትሰጡት ቦታ ምን ያክል ነው? እነሱ እንዲቆጣጠሯችሁ ነው ወይስ ደግሞ
እናንተ ናችሁ እነሱን የምትቆጣጠሩት። የነሱ ስልጣን በእናንተ ህይወት ላይ ምንድነው? እነዛ ወደ እናንተ ህይወት የሚመጡ ሰዎች እናንተ ላይ ስልጣን ከሌላቸው ወይም ምንም አይነት ተጽዕኖ ማሳደር ማይችሉ ከሆነ ኦኬ፣ ምንም ችግር የለው። እናንተ ማቹርድ ናችሁ፣ በራሳችሁ ትተማመናላችሁ። የምትመሩት በሰዎች አቋም ሳይሆን በራሳችሁ ነፃ ፍቃድ ነው። ይሄ በጣም አሪፉ ነገር። ከዛ ውጪ ግን የመጣ ሰው ሁሉ ተጽዕኖ ስር እየከተታችሁ እየተቆጣጠራችሁ የሚሄድ ተጠቅሞባችሁ የሚሄድ ከሆነ ለብቻ መሆንን ስለምትፈሩ ብቻ ነው ማለት ነው ሰዎች ጋር የምትጠጉት፣ ሰዎች ስር የምትደበቁት፣ የሰዎች መጠቀሚያ የምትሆኑት፣ ደፋርና ቆራጥ የምትሆኑት ለብቻ በመሆን ብቻ ነው። ከዚህ ውጪ ሌላ ምንም አይነት አማራጭ የለንም። ለብቻ መሆንን በፍጹም እንዳትፈሩ። የምታገኙት ትልቁ ኃይል ሰልፍ ዲስከቨሪ ነው። በቃ ራሳችሁን እንደ አዲስ ፈልጋችሁ ታገኙበታላችሁ። ራሳችሁን የምታዳምጡበት ጊዜ ይኖራችኋል። ራሳችሁ ላይ እንዴት ፎከስ ማድረግ እንዳለባችሁ፣ ራሳችሁን እንዴት ማሻሻል እንዳለባችሁ የምታውቁት ለብቻ ስትሆኑ ብቻ ነው። ሁለተኛው ለብቻ የመሆን ኃይል ስሜታዊ ነፃነትን መገንባት ነው ወይም ኢሞሽናል ኢንዲፔንደንሲ። ሰዎች ለብቻቸው ሲሆኑ ሌሎች ሰዎች በሚያደርጉባቸው ነገር ምክንያት ከሚደርስባቸው ስሜታዊ ጫና ነፃ ይሆናል። ኢንዲፔንደንሲ የሚባለው ይሄ ነው። ኢሞሽናል ኢንዲፔንደንሲ የምንለው ይሄ ነው። የሆነ ሰው በቀላሉ እናንተን ማበሳጨት አይችልም። የሆነ ሰው በቀላሉ ህይወታችሁን ማመሰቃቀል አይችልም። ለምን? ለብቻችሁ ናችሁ። ብቸኝነትን መርጣችኋል። የሆነ ሰው እንደፈለገው በእናንተ ስሜት መጫወት አይችልም። ቢኮዝ ለብቻ መሆንን መርጣችኋል። ለብቻ በመሆን ውስጥ ደግሞ የምታገኙት ሌላኛው ጥቅም አለ። እሱ ምንድነው ካላችሁ ስሜትን መቆጣጠር፣ ራስን መግዛት፣ በራስ ስሜት መመራት፣ የስሜት ባሪያ ሳይሆን ነገሮችን አመዛዝኖ ማቹርድ ሆኖ በብልሃት መመራት፣ እሱን ታገኛላችሁ። እያንዳንዱን የምታደርጓቸውን ነገሮች በጥበብ ነው የምታደርጉት። ብቸኝነት የሚያስተምራችሁ ማቹሪቲ ነው ወይም ብስለትን ነው። ብዙ ጊዜ ለብቻ መሆን የሚፈሩ ሰዎች ደስታቸውን በሰዎች ላይ የሚያደርጉ ሰዎች ናቸው። የሚደሰቱት ወይም የሚዝናኑት፣ ዘና የሚሉት፣ ረፍት የሚሰማቸው ከሰዎች በሚደረግላቸው ነገር ሲሆን እንደዚህ አይነት አጣብቂኝ ውስጥ ከሆናችሁ ለብቻ መሆንን መለማመድ ይኖርባችኋል። ሰዎች የሆነ ጊዜ ያስደስቷቸዋል፣ የሆነ ጊዜ ደግሞ ያስቀይሟቸዋል። የሆነ ጊዜ በጣም በቃ ዓለም እንዳይበቃችሁ ሊያደርጓችሁ ይችላል። ከዛ በኋላ ግን ምድር እስክትውጣችሁ ድረስ እንድትመኙ ያደርጓችሁ። ይሄ የሚሆነው እናንተ ወይም የእናንተ ስሜት የነዛ ሰዎች ድርጊት ላይ ጥገኛ ሲሆን ነው። ስለዚህ ለብቻ ስትሆኑ ግን ከዚህ ሁሉ ነፃ ትሆናላችሁ። ደስታችሁን የምትፈጥሩት ራሳችሁ ትሆናላችሁ። እያንዳንዱ ለሚደርስባችሁ በደል ወይም ደግሞ እያንዳንዱ በህይወታችሁ ለሚያጋጥማችሁ ሐዘንና ህመም ኃላፊነት ትወስዳላችሁ። ለእያንዳንዱ ነገር ኃላፊነት ወሰዳችሁ ማለት ደግሞ ህይወትን በራሳችሁ መንገድ መምራት ትችላላችሁ ማለት ነው። የዚህ ሁሉ መሰረት ለብቻ መሆን ነው። ብዙ ጊዜ ምን ይባላል? ብዙ ሰው ኖ ማለትን እንደ ስሜት ባርነት ይቆጥረዋል። የሆነ ሰው አንድ ነገር ሲጠይቃችሁ እሺ የምትሉ ከሆነ፣ ሁሌም በሱ መንገድ የምትጓዙ ከሆነ እናንተ የዛ ሰው ባሪያ ናችሁ ማለት ነው። ማለት አትችሉም ማለት በቃ ባሪያ ናችሁ። ሰዎች እንደፈለጉ ነው የሚመሯችሁ። የፈለጉትን ነገር እንድታደርጉ ያደርጓችኋል። በፈለጉበት ደረጃ ይጠቀሟችኋል። እጃችሁን ጠምዝዘው ከእናንተ የሚፈልጉትን ነገር ይወስዳሉ። ከዛ በኋላ ብቻችሁን ጥለዋችሁ ይሄዳል። ያኔ ነው በጣም የሚጎዳው ብቸኝነት፣ በሰዎች የመገፋቱ ስሜት የሚሰማችሁ። ከዚህ በፊት ግን ለብቻ ሆናችሁ የምታውቁ ቢሆን እንደዚህ አይነት ነገር ብዙ ማተር አያደርግ። ሰዎች ተጠቅሞባችሁ እንደሚሄዱ የምታውቁ ከሆነ መጀመሪያውኑ አስቀድማችሁ ትጠነቀቃላችሁ። ማንን ማመን እንዳለባችሁ፣ ማንን ማመን እንደሌለባችሁ፣ ከማን ጋር መሆን እንዳለባችሁና ከማን ጋር መሆን እንደሌለባችሁ አስቀድማችሁ ታውቃላችሁ። በዚህ ምድር ላይ የሰው ልጅ ከማንም በላይ በጣም የሚፈራው ሰው ማን ነው ካላችሁ ራሱን ነው። ራሳችሁን እየፈራችሁ ከሆነ ለብቻችሁ መሆን ልክ እንደ ሲኦል ነው የሚታያችሁ። ልክ እንደ ስቃይ ነው የምታዩት ያንን ሁኔታ። ስለዚህ ትፈሩታላችሁ። ለብቻ መሆን አትፈልጉም። በዓለም አዙሪት ውስጥ ራሳችሁን ታስቀምጣላችሁ። ምንም አይነት አዲስ ነገር ክሬት የማድረግ ሞቲቭ ራሱ የላችሁ። የክሬቲቪቲ አቅም እንኳን ቢኖራችሁ ስሜታችሁ ወይም ፍላጎታችሁ ያንን ነገር ለማድረግ ዝግጁ አይደል። ስለዚህ ሁሌም እየዞራችሁ በሰዎች አጀንዳ መሃል ራሳችሁን ታስገባላችሁ። አንዴ ፖለቲካ ውስጥ ትገባላችሁ፣ አንዴ ስፖርት ውስጥ ትገባላችሁ፣ አንዴ የማይመለከታችሁ የሰዎች ወሬ ውስጥ ትገባላችሁ፣ አሉባልታ ውስጥ ትገባላችሁ። በዛ ብቸኝነታችሁን ለመርሳት ትሞክራላችሁ። ያ ደግሞ ብቸኝነታችሁን ብቻ ሳይሆን የሚያስረሳችሁ ራሳችሁንም ጭምር ነው የሚያስረሳችሁ። እኔ ማን ነኝ ብላችሁ የሆነ ጊዜ ስትጠይቁ መልስ ታጣላችሁ። ምንድነው የምፈልገው ብላችሁ ስትጠይቁ መልስ የለም። ወዴት ነው የምሄደው? መልስ የለም። አሁንስ የት ነው ያለሁት? ምን እያደረግኩ ነው? መልስ የለም። ያ ደግሞ ወዴት ይቀየራል? ወደ ጭንቀት ይቀየራል። ጭንቀቱ በብቸኝነት ስቃይ ውስጥ እንድትገቡ ያደርጋችሁ። ስለዚህ ከዚህ ሁሉ ጣጣ ለማምለጥ ብቸኝነትን ተለማመዱ፣ ለብቻ መሆንን ተለማመዱ። ሶስተኛውን እንመልከት። ሶስተኛው ለብቻ የመሆን ኃይል የማይናወጥ የትኩረትና የፈጠራ አቅም ነው። ዲፕ ወርክ ፎከስ ኤንድ ክሪኤቲቪቲ። ትልቁና
ውዱ አቅም ትኩረትን ሳይበትኑ ጥልቅ ስራን መስራት ነው። ይህንን የሚለው ዲፕ ወርክ የሚባለው መጽሐፍ ካል ኒውፖርት እዚህ ላይ በጣም ጥልቅ የሆነ ሀሳቦችን ያስቀምጣል። ከፈለጋችሁ ይህንን መጽሐፍ ማንበብ ትችላላችሁ። ዲፕ ወርክ ነው ህይወታችሁን ሊቀይር የሚችለው። መልቲታስኪንግ ወይም በአንድ ጊዜ በጣም ብዙ ነገሮችን የመስራት አቅም ሊኖራችሁ ይችላል። ነገር ግን በምንም አይነት ሁኔታ በአንድ ጊዜ አንድ ነገርን ከመስራት የተሻለ ውጤት ልታመጡ አትችሉ። ሶ ዲፕ ወርክ፣ ፎከስ፣ ክሪኤቲቪቲ በፍጹም የሚለያዩ ነገሮች አሉ። ለብቻ ስትሆኑ ደግሞ እነዚህን ማዳበር ትችላላችሁ። ለብቻ በመሆን ውስጥ ፎከስ ታደርጋላችሁ። በጣም አንድ ነገር ላይ ትኩረት ታደርጋላችሁ። ለብቻ በመሆን ውስጥ ክሪኤቲቭ ትሆናላችሁ። በቃ አዳዲስ ነገሮችን መፍጠር ትችላላችሁ። ለብቻ በመሆን ውስጥ በጣም ዲፕ የሆነ ጥልቅ የሆነ ስራን መስራት ትችላላችሁ። በዛ ውስጥ እናንተ በጣም ፕሮዳክቲቭ እየሆናችሁ ትሄዳላችሁ። ፕሮዳክቲቪቲያችሁ ደግሞ በብዙ መንገድ ውጤታማ ያደርጋችኋል። ያ ኃይል ክብርን አይደለም፣ ስኬትን አይደለም፣ ከዛም በላይ የሆነውን የምትኮሩበትን ማንነት እንድትፈጥሩ ያደርጋችኋል። ለብዙ ሰዎች ተምሳሌት ያደርጋችኋል። ብዙ ሰዎች ላይ ፖዚቲቭሊ ተጽዕኖ እንድትፈጥሩ ያደርጋችኋል። ለብቻ የመሆንና ለብቻ ያለመሆን ምርጫ አላችሁ። ለብቻ መሆንን የምትመርጡ ከሆነ ለምንድን ነው የምትሆኑት? መጀመሪያ ክሪኤቲቭ ለመሆን ትኩረታችሁን አንድ ነገር ላይ ለማድረግ አዲስ ነገር ለመፍጠር ወይስ ከሰዎች ለመሸሽ? በፍጹም ከሰዎች ለመሸሽ አይደለም ለብቻ የምትሆኑት። ከሰዎች ሸሽታችሁ ምንድን ነው የምትሰሩት ነው ዋናው ጥያቄ። ከሰዎች አምልጣችሁ ወይም ሰዎችን ተደብቃችሁ ምንድን ነው እየሰራችሁ ያላችሁ? አንዳንድ ሰዎች ለብቻቸው ሆነው ሱስ ውስጥ ይገባል። አንዳንድ ሰዎች ለብቻቸው ሆነው ዝርፊያ ውስጥ ይገባል። ይህ አይደለም ዋናው ለብቻ የመሆን ዓላማ። ክሪኤቲቭ የመሆን ነው። አዲስ ነገር ወይም የእናንተን ፓወር የእናንተን አቅም ማውጣት ነው ዋናው ለብቻቸው የምትሆኑበት ዋናው ምክንያት። በዚህ ምድር ላይ እንደ ሰው ልጅ የሰውን ትኩረት የሚበትን ነገር የለም። ይህንን አምናችሁ ተቀበሉ። እንዴት ነው የሚበትነው ካላችሁ፣ አንድ በሶሻል ሚዲያ፣ ሌላ በአካል ይመጣል እናንተ የማይመለከታችሁን ወሬ ይነግራችኋል። ከዛ ስለዛ ወሬ ማሰብ ትጀምራላችሁ። ሐሜት ከሆነ ያንን ነገር ታዳምጣላችሁ። አእምሯችሁ ውስጥ ያ ነገር ቦታ ይይዛል። ዘንድ ትኩረት ማድረግ አትችሉም። ውስጣችሁ ይረበሻል። ክሬቲቭ መሆን አትችሉም። እሱ ደግሞ የእናንተን ቫሊዩ በየቀኑ እየቀነሰው ይሄዳል። ለብቻ በመሆን የምታገኙትን እያንዳንዱን ክሬዲት፣ እያንዳንዱን አድቫንቴጅ ከሰዎች ጋር በመሆን ታጡታላችሁ። ለብቻ መሆን ማለት ኮምፕሊትሊ ከሰዎች ተለይቶ ጫካ ውስጥ መግባት ማለት አለ። በቃ የሚጠቅሟችሁን ሰዎች ታውቃላችሁ፣ የሚደግፏችሁን ሰዎች ታውቃላችሁ፣ ከማን ምን ማግኘት እንዳለባችሁ ወይም ከማን ምን ማግኘት እንደምትችሉ በሚገባ ታውቃላችሁ። ስለዚህ ሰዎችን የመምረጥ አቅም ይኖራችኋል። በ10 ከማይጠቅሙ ሰዎች ጋር ረጅም ጊዜ ከማሳለፍ ይልቅ ከአንድ ወይም ከሁለት ሰዎች በጣም ጥራት ካላቸው ሰዎች ጋር መዋል እጅግ በጣም ትልቅ ተጽዕኖን በህይወታችሁ ላይ ይፈጥራል። ራሳችሁን ምንም ግራ ማጋባት አያስፈልግም። ማን እንደሚጠቅማችሁ ማን እንደማይጠቅማችሁ በሚገባ ታውቃላችሁ። ብዙዎቻችሁ የከበዳችሁ ከነዛ ሰዎች መለየት ነው። የማይጠቅሟችሁን ሰዎች ቆርጣችሁ ማውጣት ነው የከበዳችሁ። እሱ ከበዳችሁ ማለት ራሳችሁን እያስጨነቃችሁ ነው ማለት ነው። ራሳችሁ ላይ ጨክናችኋል ማለት ነው። ራሳችሁን ለማሰቃየት ተዘጋጅታችኋል ማለት። የራሳችሁን ስቃይ ማትፈልጉ ከሆነ እነዚህን ሰዎች ዛሬ ነገ ሳትሉ አሁኑኑ ከህይወታችሁ ውስጥ አስወጡ። ለብቻ መሆን ምን ያክል ህይወታችሁ ላይ ተጽዕኖ ማምጣት እንደሚችል በተግባር ለራሳችሁ አሳዩ። 4ኛው ጋር ደርሰናል። 4ኛው ለብቻ የመሆን ኃይል ከተንኮል፣ ካሉታዊ ከባቢና ከድራማ መራቅ። ፕሮቴክሽን ፍሮም ቶክሲሲቲ። ቶክሲክ ኢንቫይሮንመንት አለ፣ በጣም ሄልዚ የሆነ ኢንቫይሮንመንት አለ። ብዙዎቻችን ያለንበት ኢንቫይሮንመንት ግን ቶክሲክ ነው። ቶክሲክ ማለት ሁሌ እያስለቀሳችሁና ሁሌ ሰላማችሁን እየነሳ የሚያኖራችሁ አካባቢ ብቻ አይደል። ቶክሲክ የምንለው ከኔጌቲቭ አቲቲዩድ ይጀምራል። ይህ ሰው እናንተ ለብቻ ስለመሆን ወይም ደግሞ ብቻችሁን የራሳችሁን ኢምፓየር የራሳችሁን ህልም ስለመገንባት ስታወሩ የዛ ኢንቫይሮንመንት ሪስፖንስ ምንድን ነው? ለእናንተ ስኬት ያ ኢንቫይሮንመንት ምን ያስባል? ምን አስተዋጽኦ ያደርጋል? ወደፊት ይገፋችኋል? ወደ ኋላ ይጎትታችኋል? እሴቶችን ይጨምርላችኋል? ቫሊዩ አድ ያደርጋል? ወይስ ያላችሁን እሴት ይቀማችኋል? ያበረታታችኋል ወይስ ዝቅ ዝቅ ያደርጋችኋል? የበታችነት እንዲሰማችሁ ያደርጋል? ከዚህ ነው የሚጀምረው ቶክሲክ ኢንቫይሮንመንት። ለብቻ ስትሆኑ ከተንኮል ነፃ ናችሁ፣ ከድራማ ነፃ ናችሁ፣ ካላስፈላጊ ኔጌቲቭ አመለካከቶች ነፃ ናችሁ፣ ከማይረቡ ከማይጠቅሙ ህይወታችሁ ላይ ምንም ቫሊዩ አድ ከማያደርጉ ወሬዎች ነፃ ናችሁ። ለብቻ መሆን ይሄን ያህል ነፃነት የሚሰጣችሁ ከሆነ ለምንድን ነው የማታደርጉት? 2 ወር፣ 3 ወር፣ 5 ወር፣ 6 ወር ኢቭን ዓመታት ሊሆኑ ይችላሉ ለብቻችሁ የምትሆኑ። የሆነ ጊዜ ሰዎች አብረዋችሁ እንዲሆኑ ትፈልጋላችሁ።
ብቸኝነት በጣም ያሰቃያችኋል። ሰው የለኝም ትላላችሁ። የሚያዳምጣችሁ ሰው ታጣላችሁ። ለምን? ቫልዩ ስለሌላችሁ፣ ዋጋ ስለሌላችሁ። ህይወታችሁ ትላንትም ዛሬም ነገም ያው ስለሆነ ምንም ለውጥ በህይወታችሁ ላይ ስላላያችሁ የሚያዳምጣችሁ ሰው የለም። ትኩረት የሚሰጣችሁ ሰው የለም። ወደ እናንተ ህይወት የሚመጣ ሰው የለም። እናንተ ግን በየቀኑ ሰዎችን ታሳድዳችሁ። ሰዎች እንዲያዳምጧችሁ ወይም እንዲያከብሯችሁ በየቀኑ ትለምናላችሁ። በልመናና ሰዎችን በማሳደድ ከብቸኝነት መውጣት አይቻልም። ከብቸኝነት የምትወጡት ለብቻ መሆንን ምርጫችሁ አድርጋችሁ ለብቻ ሆናችሁ ሁል ጊዜ በመስራትና በመስራት ብቻ ነው። የእናንተን ቫልዩ ከፍ በማድረግ ብቻ ነው። እሴታችሁን በመጨመር ብቻ ነው። ከየትኛውም ጎጂ አካባቢ ለብቻ መሆን በምንጣ ብዙ ሰዎች ብቸኝነትን በመፍራት ምክንያት ብቻ መርዛማ ግንኙነት ውስጥ እድሜ ልካቸውን ይኖራሉ። ብዙ ሰዎች ለብቻ መሆንን በመፍራት ብቻ ህይወታቸውን ከሚያመሰቃቅል ላይፋቸውን ሲኦል ከሚያደርግ ሰው ጋር እድሜ ልካቸውን ለረጅም ጊዜ ይኖራል። ይሄ የነሱ ጣፋንታ እንደሆነ ያምናል። የ40 ቀን ዕድሌ ነው ብሎ ፈጣሪን ያማራሉ። ሁሌ በስቃይ ውስጥ ይኖራሉ። ተስፋ የሚባል ነገር አይታያቸው። ተስፋቸውን ግን መፍጠር የሚችሉት ራሳቸው ናቸው። ብዙ ሰው ለብቻ መሆንን በመፍራቱ ምክንያት ብቻ አቅሙን ጊዜውን ከሚያባክን ሰው ጋር እድሜ ልኩን ይኖራል። ሁሌ እየተሰቃየ ይኖራል። ኢነርጂውን በየቀኑ ሉዝ እያደረገ ይኖራል። እንደዚህ አይነት አጣብቂኝ ውስጥ ከሆናችሁ ለራሳችሁ ስፔስ ስጡ፣ ለራሳችሁ ጊዜ ስጡ፣ ራሳችሁን አዳምጡ። በሚገባችሁ ልክ ለራሳችሁ ትኩረት ስጡ። ብዙ ሰው ትኩረቱ ዓለም ነው ወይም ውጪው ክፍል ነው። ለሰዎች ትኩረት ይሰጣል፣ ሰዎችን ያዳምጣል፣ ዜናውን ይሰማል፣ ስለ ሀገር ጉዳይ ያወራል፣ ስለ ኳሱ ያወራል፣ ስለ ፖለቲካው ያወራል። ስለ ራሱ ግን ምንም የሚያውቀው ነገር የለም። ይበላል፣ ይጠጣል፣ ይተኛል፣ ይነሳል፣ ጠዋት ተነስቶ ስራ ይገባል፣ ማታ ይመለሳል። በቃ ይሄ ነው ላይፍ። ላይፍ ግን ከዚህ ከፍ ያለ ነገር አለ። እያንዳንዳችን ራሳችንን የማዳመጥ ኃላፊነት አለበት። እሱ ደግሞ የሚሆነው ለብቻ በመሆን ብቻ ነው። ለብቻችሁ ካልሆናችሁ ራሳችሁን የምታዳምጡበት ስፔስ የለም። የት እንዳላችሁ እንኳን ማወቅ አትችሉ። ምን እያደረጋችሁ እንኳን እንደሆነ ልታውቁ አትችሉም። ለምን? ያንን ነገር እንደምታደርጉም አታውቁ። ብዙ ሰው ስራ ይሰራል፣ ጠዋት ይወጣል፣ ማታ ይገባል። ለምን? ያንን ስራ መርጦ እንደሚሰራ ያ ስራ ደግሞ እንደሚገባው አያምንም። ይህንን ባለማመኑ ደግሞ ራሱን ያስጨንቃል። የላይፍን ጣዕም ቴስት ሳያደርገው እድሜው ይሄዳል። ለብቻ መሆን ማለት ሰላምን መምረጥ ማለት ነው። ለብቻ ስትሆኑ ከብዙ ውድቀቶች ራሳችሁን ትታደጋላችሁ። ለሰው ውድቀት ደግሞ ትልቁና ዋነኛው ምክንያት የሰው ልጅ ነው። ለብቻ ስትሆኑ ከእንደዚህ ለውድቀታችሁ ምክንያት ከሆኑ ሰዎች ትርቃላችሁ። ከህይወታችሁ ውስጥ እነዚህን ሰዎች ታስወጣላችሁ። ተንኮል ወይም ደግሞ ይሄ ምቀኝነት ካለባቸው ሰዎች ነጻ ትሆናላችሁ። ብቸኝነት ወይም ለብቻ መሆን የሚያጎናጽፋችሁ ትልቁ ኃይል ይሄ ነው። ብዙ ሰው አሁን ላይ ህይወቱን የሚያማርረው በሰው ምክንያት ነው። ብዙ ሰው ለውድቀት የተዳረገው፣ ከስኬት የወረደው፣ አግኝቶ ያጣው፣ በብቸኝነት የሚሰቃየው፣ ሰው የለኝም እያለ ፈጣሪውን የሚያማርረው በሰው ምክንያት ነው። ሰውን ምን ያክል ማመን እንዳለባችሁና ሰውን ምን ያክል ወደ ህይወታችሁ ማስጠጋት እንዳለባችሁ ካላወቃችሁ የሰው መጫወቻ ትሆናላችሁ። ህይወታችሁ በጣም አጣብቂኝ ውስጥ ይገባል። ትናንት የነበራችሁበት ወይም ደግሞ ትናንት ላይ ሆናችሁ ለነገ ስትመኙት የነበረው ህይወት ፍጹም የማይገናኝ በፍጹም ያልጠበቃችሁት ይሆን። አንዳንዴ ህይወት ፍትሃዊ አይደለችም ይባላል። ፍትሃዊ እንዳትሆን የምናደርጋት ግን እኛው ራሳችን ነን። የምንመርጣቸው ሰዎች ምን ያክል ለእኛ አስፈላጊ እንደሆኑ፣ ምን ያክል የእኛን ህይወት የመቀየር ኃይል እንዳላቸው አናቅም። ምን ያክል የኛ ህይወት ላይ ኔጌቲቭ ኢምፓክት ማሳደር እንደሚችሉ አናቅም። ስለዚህ ማንም ሰው ይመጣል ይገባል ወደ ህይወታችን። ማንም ሰው ይመጣል የፈለገውን ነገር ወስዶ ይሄዳል። ማንም ሰው ይመጣል እንደፈለገው ተጠቅሞብን ይሄዳል። ዘንድ ከዛ በኋላ ለሚመጣብን ነገር ኃላፊነቱን የምንወስደው እኛ ነን። የምንሰቃየው እኛ እንሆናል። ከዛ በኋላ ህይወት ፍትሃዊ አይደለችም እንላለን። እያንዳንዱ በሰዎች ምክንያት ለሚደርስባችሁ ነገር ኃላፊነት ውሰዱ። ይህንን ኃላፊነት ስትወስዱ ዛሬ አንድ በደል ቢደርስባችሁ ነገ ሌላ በደል እንዳይደርስባችሁ ለብቻ መሆንን ብቸኛ ምርጫችሁ ታደርጋላችሁ። ይህንን ደግሞ የምታደርጉት ሰዎችን በመጥላት ወይም ሰዎች በእናንተ ህይወት ውስጥ ምንም አይነት ቦታ እንደሌላቸው በማመን ሳይሆን ለራሳችሁ ስፔስ ስለሚያስፈልጋችሁ ነው። ራሳችሁ ላይ መስራት ስላለባችሁ፣ ራሳችሁ ለራሳችሁ መቆም እንደምትችሉ ማሳየት ስላለባችሁ ነው ይህንን ውሳኔ የምትወስኑት። አምስተኛ እንግዲህ ውድ ቤተሰቦች እስካሁን አብራችሁኝ ከሆናችሁ ቪዲዮ በጣም ተመችቷችኋል ማለት ነው። ስለዚህ አሁኑኑ ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ለቻናሉ አዲስ የሆናችሁ ውድ ቤተሰቦች ቻናሉን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። አሁን አምስተኛውን እንመልከት። አምስተኛው ለብቻ የመሆን ትልቁ ኃይል ህልምን የመኖር አቅም ወይም the power of living your dream። ሁሉም ሰው ህልም አለ። ሁሉም ሰው የሆነ ማሳካት የሚፈልገው ትልቅ ነገር አለ። ራዕይ ብሎ የቀረጸው ነገር አለ። ነገር ግን በሰዎች በመከበቡ ወይም ዓለም ውስጥ በመውደቁ ለራሱ ምንም አይነት ስፔስ ስለሌለው ብቻ ያንን ህልም የመኖር እድል የለው። አብዛኛው ሰው ወይም በጣም ከ90% በላይ የሚሆነው የዓለማችን ህዝብ ህልም እንዳለው ሊያስብ ይችላል። የሆነ የተሻለ ነገር ሊመኝ ይችላል። ያ ህልም ግን
ህልም ብቻ ነው። ምክንያቱም የሚኖረው አዙሪት ውስጥ ነው። ህልሙን እንዴት ማሳካት እንዳለበት አያውቅም። ወዴት እንደሚሄድ አያውቅም። እንዴት እንደሚያሳካው አያውቅም። ለዛ ህልሙ ግብአት የሚሆነው ማን እንደሆነ ምን እንደሆነ አያውቅም። ሰዎች ያንን ህልም እንዲያሳካ እንዴት እንደሚያግዙት አያውቅም። ለምን? በሰዎች ተከቧል። የእሱ አጀንዳ ሊሆን የሚገባው የራሱ ህልም ሆኖ ሳለ የእሱ አሁን ላይ ያለው ዋናው አጀንዳ ግን የሰዎች ጉዳይ ነው። የሰዎች ትችት፣ የሰዎች ዘለፋ፣ የሰዎች ሀሳብ አስተያየት፣ የሰዎች ስድብ ነው የእሱ አጀንዳ። ሰዎች እንዴት ነው የሚኖሩት? ሰዎች እንዴት ነው ህይወታቸውን የሚመሩት? አንዳንዴ በማያገባን ጉዳይ ውስጥ በመግባት ጊዜያችንን እናጠፋለን። ህልም አለን እንላለን፣ ነገር ግን ህልማችንን ስንኖር አንታይ። አንድ ሰው ህልሙን መኖር የሚፈልግ ከሆነ ትልቁ የሚከፍለው ዋጋ ብቸኝነት ይባላል። ለብቻችሁ ካልሆናችሁ በፍጹም ህልማችሁ ልትኖሩ አትችሉ። በፍጹም ህልማችሁ ልታሳኩ፣ ግባችሁ ልትመቱ አትችሉ። ህይወት በጣም አጭር ነች ይባላል። በዚች አጭር በሆነች ህይወት ውስጥ ደግሞ በጣም ትልቅ ድሪም ያለው ሰው፣ በጣም ትልቅ ህልም ያለው ሰው ለብቻው ካልሆነ እንዴት ነው በዚህ ዲስትራክሽን በሞላበት ዓለም ውስጥ ይህንን ህልሙን ወይም ትልቁን ህልሙን ትልቁን ራዕዩን ሊያሳካ የሚችል? አይችልም። ከራሳችሁ ጋር መታገል አያስፈልግም። ለብቻ መሆን ቀላል አይደለም። እውነት ነው፣ ቀላል አይደለም። በጣም ትልቅ ድፍረት፣ ትልቅ ቆራጥነት ይፈልጋል፣ ጭካኔ ይፈልጋል። ያንን ቆራጥነት ከሌላችሁ ወይም ያንን ድፍረት ከሌላችሁ ህልማችሁ እንደዚሁ እንደሚባክን ወቁ። ህልማችሁ እንደዚሁ እንደተመኛችሁት እንደሚቀር ወቁ። ምኞት ብቻ ሆኖ ነው የሚቀረው። ብዙ ሰው ህልሙን ሲጠየቅ ህልም ምንድን ነው ሲባል የተሻለ ህይወት መኖር፣ እዚህ ደረጃ ላይ መድረስ ይላል። ጥርት ያለ ነገር ራሱ የለው። ህልማችሁ ግልጽ መሆን አለበት። መጀመሪያ እንዴት እንደምታሳኩት ማወቅ ብትፈልጉ ከሆነ መጀመሪያ ግልጽ አድርጉት። ከዚህ ዓመት በኋላ ራሳችሁን እዛ ቦታ ላይ ያስቀምጣችሁ። ዛሬ ላይ ደግሞ እዛ ለመድረስ ምን እያደረጋችሁ? ለብቻችሁ ከሆናችሁ አንደኛው ልታሳኩት የሄዳችሁበት እርምጃ እሱ ነው። እሱ ደግሞ ስኬታማ እንድትሆኑ ወይም ደግሞ ስኬታማ እንዳትሆኑ ይወስናል። ወደንም ጠላንም ህልመኛ ሰው ብቸኛ ነው። የሚረዳው ሰው የለው፣ የሚያዳምጠው ሰው የለው። በተለይ ህልሙ በጣም ትልቅ ከሆነ ለሰዎች ቢናገር እንኳን ሰዎች እንደሚያጣጥሉበት ስለሚያውቅ ለብቻው መያዝን ይመርጣል። ህልመኛ ከሆናችሁ ሌላ ምንም አማራጭ መፈለግ አይጠበቅባችሁ። ያላችሁ ብቸኛ አማራጭ ለብቻ መሆን፣ ለብቻ ህልማችሁ ላይ መስራት፣ ለብቻ በየቀኑ እስኪላችሁን ማሳደግ፣ ለብቻ በየቀኑ በዛ ህልማችሁ ዙሪያ እውቀታችሁን መገንባት፣ በራስ መተማመናችሁን መገንባት። ሰዎች ሳያዩአችሁ የምታደርጉት እያንዳንዱ ነገር የሆነ ጊዜ ላይ በጣም የሚያስገርምና የሚያስደንቅ ውጤት ይዞ ይመጣል። 2 ወር፣ 3 ወር፣ 6 ወር ጥፉ ይባላል። እንደዚህ የሚባለው ህልማችሁን በሚገባችሁ ልክ እንድትኖሩት ነው፣ ወይም ደግሞ መሰረቱን እንድትጥሉ ነው። ህልም አንድ ጊዜ ኖራችሁት የሆነ ጊዜ ደግሞ የሚያበቃ አይደለም። ስሩ ታይም ላይፍ ታይማችሁ ላይ እድሜ ልካችሁን የምትኖሩት ነው። ኢንጆይ እያደረጋችሁ የምትኖሩት ነው። ላይፍን ስቃይ ከማድረግ ላይፍን ትግል ከማድረግ የሚያስወጣችሁ ህልማችሁ ነው። ስለዚህ ህልማችሁን ደግሞ ለመንከባከብ ለብቻ መሆንን በፍጹም እንዳትፈሩ። 6ኛው ጋር ደርሰናል። 6ኛው ለብቻ የመሆን ኃይል እውነተኛ በራስ መተማመንን መገንባት ነው፣ ወይም ቢልዲንግ ትሩ ሰልፍ ኮንፊደንስ። በራስ መተማመን ሁሉም ነገር ነው። በራስ መተማመን የትም ሄዳችሁ ምንም ነገር አደረጋችሁ ልትደብቁት የምትችሉት ነገር አይደለም። በእያንዳንዱ እርምጃችሁ ውስጥ በራስ መተማመናችሁ በግልጽ ይታያል። በንግግራችሁ ውስጥ ይታያል፣ በድርጊታችሁ ውስጥ ይታያል፣ ከሰዎች ጋር ባላችሁ ግንኙነት ውስጥ ይታያል፣ በእያንዳንዱ ስራዎቻችሁ ውስጥ ይታያል፣ በውጤቶቻችሁ ውስጥ ይታያል። ይህንን በእያንዳንዱ የህይወት ክፍላችሁ ውስጥ የሚታየውን በራስ መተማመን የምትገነቡት ለብቻችሁ ስትሆኑ ነው። ለብቻው መሆንን የሚፈራ ሰው በራስ መተማመን ሊኖረው አይችልም። ለብቻው የራሱን ወይም የሚያዋጣውን ውሳኔ መወሰን የማይችል ሰው በራስ መተማመን ሊኖረው አይችልም። አንዳንዴ ውሳኔዎቻችን ናቸው በራሳችን እንድንተማመን የሚያደርጉ። ውሳኔዎቻችንን ከወሰን በኋላ ኃላፊነት የምንወስድበት መንገድ ነው በራስ መተማመን እንዲኖረን የሚያደርግ። ብዙ ሰው የሰዎች ተጽዕኖ ውስጥ ወድቋል። ብዙ ሰው ሰዎችን ካላማከረ ወይ ደግሞ ሰዎች ይሄን ነገር ማድረግ ትችላለህ ብለው ካልነገሩት ማድረግ የሚችል አይመስለው። የእሱ ሀሳብ ላይ ሰዎች ካላመኑበት ያ ሀሳቡ ሰዎችን ማሳመን የሚችል ወይም ውጤት ማምጣት የሚችል አይመስለው። ነገር ግን ትልቁና በጣም ወሳኙ ነገር ከውስጥ ወደ ውጭ የሚኖረው ነገር ነው። በራስ መተማመንም የሚመጣው ከውስጥ ወደ ውጭ ነው። ሰዎች ስላደነቋችሁ፣ ሰዎች ስላንቆለጳጰሷችሁ፣ ሰዎች ስለደገፏችሁ፣ ሰዎች በየቀኑ ስላበረታቷችሁ፣ እናንተ በውስጣችሁ ምንም አይነት በራስ መተማመን ሳይኖር በሐሳባችሁ ሳትተማመኑ፣ በህልማችሁ ሳታምኑ፣ ሰዎች ግን በሚያዩት ትንሽዬ ጭላንጭል ውጤት ምክንያት ቢያመጉሷችሁ፣ ቢያደንቋችሁ፣ በቃ ቢደግፏችሁ በራስ መተማመን አላችሁ ማለት አይደለም። ይሄ ፌክ በራስ መተማመን ነው። የሆነ ጊዜ ወይም ሃርድ ታይም ላይ ይመክናል፣ ይፈረካከሳል፣ ትርበተበታላችሁ። ሰዎች ፊት ቆማችሁ ላበላብ ትሆናላችሁ። ሐሳባችሁን በነፃነት መግለጽ አትችሉ። መሰረታዊው የበራስ መተማመን ዋና ነገር ከውስጥ ነው የሚመጣው።
ምንጩ ውስጣችሁ ነው። ይሄ ደግሞ የሚገነባው ለብቻችሁ ስትሆኑ፣ ለብቻችሁ በምታነቧቸው መጽሐፍት ነው፣ ለብቻችሁ በምታደርጓቸው ኤክሰርሳይሶች ነው፣ ለብቻችሁ በምታደርጓቸው ወይም በምትጓዟቸው የብቸኝነት መንገዶች ነው። እውነተኛ ማንነት የሚገነባው ለብቻ ነው። በሰዎች ጭብጨባ ወይ በሰዎች ሙገሳ ራሴን እገነባለሁ፣ ጥሩ ደረጃ ላይ እደርሳለሁ፣ በሰዎች ድጋፍ ህይወቴን እቀይራለሁ ብላችሁ የምታስቡ ከሆነ በጣም ተሳስታችኋል። ህይወታችሁን የምትቀይሩት ወይም በራሳችሁ የምትተማመኑት ብቻችሁን በምታደርጓቸው ወይ ተደብቃችሁ በምታደርጓቸው እያንዳንዱ ነገሮች ነው። በአንድ ነገር ላይ በራስ መተማመናችሁን፣ ቆራጥነታችሁን፣ ድፍረታችሁን ማሳየት ትችላላችሁ። ያ በአንድ ነገር ላይ ያሳያችሁት ቆራጥነትና በራስ መተማመን በብዙ ነገሮች ላይ ከጊዜያት በኋላ ይገለጣል። ሰባተኛውና የመጨረሻው ላይ ደርሰናል። ሰባተኛውና የመጨረሻው ለብቻ የመሆን ትልቁ ኃይል የሰዎችን እውነተኛ ዋጋ መረዳት ነው። ኳሊቲ ኦቨር ኳንቲቲ። ብዙ ሰው ብቸኝነትን ስለሚፈራ ብቻ ሰዎችን ሳይመርጥ የሰዎችን ኳሊቲ፣ የሰዎችን ማንነት፣ የሰዎችን እሴት ሳያይ ወደ ህይወቱ ያስገባል። እነዛ ወደ ህይወቱ የሚገቡት ሰዎች ምን አይነት ተጽዕኖ እንደሚያሳድሩበት አያውቅም። ምን ያክል ህይወቱን ሊያመሰቃቅሉ እንደሚችሉ አያውቅም፣ አይረዳ። ከኳሊቲ ይልቅ ኳንቲቲን ይመርጣል ማለት ነው። በሰዎች ይከበባል ዘንድ ብቸኝነት ይሰማዋል። እንደዚህ አይነት ስሜት የሚሰማችሁ ሰዎች ካላችሁ በዙሪያችሁ ያሉ ሰዎችን ዝም ብላችሁ ተመልከቱ፣ ገምግሟቸው፣ መርምሯቸው። እነዚህ ሰዎች ምን ያክል አስፈላጊ ሰዎች ናቸው? እነዚህ ሰዎች የምርም እናንተ ብትወድቁ ያነሷችኋል? የሆነ ድጋፍ ብትፈልጉ ይደግፏችኋል፣ ያበረታቷችኋል? ህይወታችሁ ላይ የሆነ እሴት ይጨምራሉ? ወይስ ዝም ብለው ጊዜ ለማሳለፍ ነው እናንተ ጋር የሚመጡት? ወይስ ከእናንተ የሚፈልጉት ነገር ስላለ ነው እናንተን ሁሌ የሚንከባከቧችሁ? ይህን ነገር መርምሩ። አንድ ቤተሰብ ውስጥ በጣም ብዙ የቤተሰብ አባል ሊኖር ይችላል። በዛ ውስጥ አንድ ልጅ ግን በብቸኝነት ይሰቃያል። ይህ ልጅ ከውጭ ሲታይ በጣም ደስተኛ ይመስላል። ከውጭ ሲታይ በጣም ሌግዠሪ የሆነ ላይፍ የሚኖር ነው ይመስላል። ምንም የጎደለበት አይመስልም። ነገር ግን ይህ ልጅ ያጣው ሰው ነው፣ የሚያዳምጠው ሰው፣ ትኩረት የሚሰጠው ሰው፣ የሚረዳው ሰው የለም። በቁሳቁስና በገንዘብ ብቻ ብቸኝነትን ለመሸሽ የምትሞክሩ ከሆነ ትወድቃላችሁ፣ ራሳችሁን ታጣላችሁ። በጣም ማያስፈልግ በጣም የሚጎዱ ልማዶች ውስጥ ትገባላችሁ። እሱ ደግሞ በስተመጨረሻ በጣም ትልቅ ዋጋ ያስከፍላችኋል። ሰዎችን ምረጡ። ይሄ የእናንተ መብት ነው። ማንም ስለመጣ ወደ እናንተ ህይወት መግባት ይችላል ማለት አይደለም። ማንም ሰው ስለፈለገ ወይም ስለወደዳችሁ ብቻ ከእናንተ ጋር መኖር ይችላል፣ ከእናንተ ጋር ወደፊት መጓዝ ይችላል ማለት አይደለም። ይህንን የመምረጥ ሙሉ መብት አላችሁ። ከማይረቡ ሰዎች ይልቅ ለብቻችሁ መሆን በጣም ትልቅ ትርጉም አለ። ጂም ሮን ብዙ ጊዜ የሚያነሳው አንድ ነጥብ አለ። በዙሪያችን ካሉ 5 ሰዎች ውስጥ አቬሬጁ እኛ ነን። በዙሪያችን ያሉ ሰዎች ወይም የከበቡን ሰዎች ፖዚቲቭ ከሆኑ ወይም ፖዚቲቭ ኢነርጂ ያላቸው ድሪመር ከሆኑ ህልማቸውንም እየኖሩ ያሉ ሰዎች ከሆኑ እኛ 5ኛው ህልማችንን የምንኖር ድሪመር፣ ፖዚቲቭ የሆን ወደፊትም ትልቅ ደረጃ ላይ መድረስ የምንችል ሰው እንሆናለን። ከዛ በተቃራኒ ደግሞ በዙሪያችን ያሉ ሰዎች ኔጌቲቭ የሆኑ ምንም ህልም የሌላቸው ዓላማ የሌላቸው ሰዎች ከሆኑ እኛም 5ኛው ሰው እንሆናለን። ስለዚህ በዙሪያችሁ ያሉ ሰዎችን በሚገባ ምረጡ። እነዚህ የመረጣችኋቸው ሰዎች ደግሞ ምንም አይነት ቫልዩ ወይም እሴት የማይጨምሩላችሁ ከሆኑ ያላችሁ ብቸኛ አማራጭ ለብቻ መሆን። ስለዚህ ለብቻ መሆንን በድፍረትና በቆራጥነት አሁኑኑ መርጣችሁ ወደ ተግባር ግቡ። እንግዲህ ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ሀሳብ ይህንን ይመስላል። ከዚህ በፊት ለብቻ ሆናችሁ የምታውቁ ከሆነ እስኪ ከነዚህ ከተመለከትናቸው 7 ኃይሎች ውስጥ የትኞቹን ኃይሎች እንዳገኛችሁ ኮሜንት አድርጉልኝ። እንዲሁም ደግሞ ከዚህ በኋላ ለብቻ መሆን ከወሰናችሁ የትኞቹን ኃይሎች ለማግኘት ለብቻ ለመሆን እንደወሰናችሁ ኮሜንት አድርጉልኝ፣ አነባቸዋል። ቪዲዮውን ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ይጠቅማቸዋል ብላችሁ ለምታስቧቸው ለጓደኞቻችሁ፣ ለወዳጆቻችሁ ሼር አድርጉላቸው። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። በኢሞሽናል ኢንተለጀንስ ወይም ደግሞ የስሜት ብልህነት ላይ ስሜታችሁን እንዴት መቆጣጠር እንደምትችሉ እንዲሁም ደግሞ ከንዴት፣ ከብስጭት፣ ከሰዎች ጋር እንዴት መኖር እንደምትችሉ፣ ሰዎችን በቀላሉ ማንበብ እንዴት እንደምትችሉ ማወቅ የምትፈልጉ ይህንን ደግሞ ያወቃችሁትን ነገር በህይወታችሁ ላይ መጠቀም የምትፈልጉ አሁን በቅርቡ የጀመርኩት የ1-to-1 ወይም የ1 ለ1 ኦንላይን ስልጠና ስላለ እሱ ላይ መሳተፍ የምትፈልጉ ያለን ቦታ በጣም ውሱን ስለሆነ በዚህ ስልክ ደውላችሁ መመዝገብ ትችላላችሁ። ስለነበረን ጊዜ ሁሉ በጣም አመሰግናለሁ። በቀጣይ ቪዲዮ በአዲስ ሀሳብ እስክንገናኝ በያላችሁበት ሰላማችሁ ይብዛ።